በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ የተሰኛችሁ የአምላካችን የመድኃኒታችን የልዑል እግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም ወዳጆች ክርስቲያኖች ሁላችሁ በያላችሁበት የእግዚአብሔር ሰላም ይብዛላችሁ እያልኩኝ እንደምን ዋላችሁ? አሜን። የአምላካችን የመድኃኒታችን የልዑል እግዚአብሔር ስሙ ለዘላለም እስከ ዘላለም ድረስ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፍቃድ በዛሬው ዕለት የምንማማረው የትምህርታችን ርዕስ ፈተናን እንዴት ማሸነፍ እንችላለን በሚል ይሆናል። እንግዲህ በዚህ ርዕስ ጉዳይ እግዚአብሔር ያስተምረናል። እኛ ልጆቹ ደግሞ በእምነት የእግዚአብሔርን ቃል እንሰማለን። እግዚአብሔር ሁላችንም በዝነ ልቦናችንን ብሩህ ያድርግልን፣ ሚስጥሩን ይገለጥልን። እንግዲህ እንደ አምላካችን እንደ እግዚአብሔር ቅዱስ ፍቃድ ፈተናን እንዴት ማሸነፍ እንችላለን በሚል ርዕሰ ቃል ላይ አንድ ክርስቲያን ላይ ወይንም በእግዚአብሔር የተፈጠረ ሰው ላይ በሕይወተ ሥጋ ሲኖር ፈተና ሊገጥመው ይችላል። ያንን ፈተና ደግሞ እንዴት አድርጎ ማለፍና መሻገር እንደሚችል ቅዱሳት መጻሕፍትን መነሻ አድርገን መጽሐፍ ቅዱስን መሰረት አድርገን ደግሞ በቅደም ተከተል እናየዋለን ማለት ነው። ፈተናን የማሸነፊያ መንገዶች አንዱና ዋነኛው አንድ ፈተና ሲገጥመን ያንን ፈተና እንዴት ማለፍ እንችላለን፣ እንዴት ማሸነፍ እንችላለን ለሚለው የመጀመሪያው መሰረታዊ ነጥቡ እምነት ነው። እምነት በቀላሉ ልናልፋቸውና ልንሻገራቸው ያልተቻለንን ከባድ ፈተናዎች እንዲሁም ችግሮች ሁሉ የምናልፍበት ዋናው መንገድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእምነት እርሱን ስንጠይቀው እንደ ተራራ ከብዶና ገዝፎ የመጣው ፈተና ሁሉ እርሱን አምነን ስንማጸነው ያ ሁሉ ፈተና ያ ሁሉ ነገር ሁሉ ይወገዳል ማለት ነው። ለዚህም ነው ቅዱስ ጳውሎስ ወደ ዕብራውያን መልእክቱ በምዕራፍ 11 ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም ይላል። እውነት ነው። እምነት ከሌለን እግዚአብሔርን ደስ ማሰኘት አንችልም። የመጣብንንም ፈተና ማለፍ አንችልም ማለት ነው። ፈተና ሲገጥመን ፈተናውን ማለፍ የሚቻለን ስናምን ነው። ቅዱስ ያዕቆብ በመልእክቱ ሲናገር በያዕቆብ መልእክት ምዕራፍ 1 ቁጥር 6 ላይ ነገር ግን በምንም ሳይጠራጠር በእምነት ይለምን ይላል። አዎ እኔና እናንተ ለሚገጥመን ነገር ሳንጠራጠር ሊሰማን የሚችለውን እግዚአብሔርን እንለምነው። እግዚአብሔር ሁሉን ነገር ያቀልልናል ማለት ነው። ፈተናውንም እንሻገራለን፣ እናልፋለን። እምነት የችግረኛውን ሰው ጩኸትና ልመና በእግዚአብሔር ፊት ተቀባይነት እንዲኖረው የምታደርግ ትልቅ ኃይል ናት። ስለሆነም ነው ቅዱስ እግዚአብሔር ሲያስተምርም ሲናገርም ለሚያምን ሁሉ ይቻላል ይላል። እንግዲህ ፈተናን እንዴት ማለፍ እንችላለን ሲመጣ ስንል አንደኛው መንገዱ እምነት ነው። እምነት ካለን በእምነት ፈተናውን ማለፍ እንችላለን። የፈተና መውጫውን መሻገሪያውንና ማለፊያ መንገዶቹን አንዱን እምነት በጥቂቱ ካየን፣ ሁለተኛው ደግሞ ጾምና ጸሎት ነው። በጾምና በጸሎት ተወስነን የመጣው ፈተና የተጋረጠብን ከባድ ችግር መሻገር ማለፍ እንችላለን ማለት ነው። ለአብነት ያህል ብናነሳው በመጽሐፍ አስቴር ምዕራፍ 4 ከቁጥር 1 ጀምሮ ታሪኩን ሰፋ አድርጋችሁ ስትመለከቱት በሃማ ከሳሽነት አይሁዳውያን ወይንም የመርዶክዮስ ወገኖች መከራ ቢበዛባቸው ያንን መከራ እንዴት እናልፈዋለን፣ የመጣብንን ፈተና እንዴት እንሻገረዋለን ብለው ተመካክረው በእምነት እንጸልይ እግዚአብሔር ይሰማናል አሉ። እግዚአብሔር ሰማቸው፣ ጸለዩ፣ ጾሙ፣ ተሻገሩ፣ ፈተናው አለፈላቸው። እንግዲህ እግዚአብሔር ልጆች እኔና እናንተም ጾም፣ ጸሎት የኃጢአት ስርየትን ያስገኛል ብለን አምነን ልንጸልይና ልንጾም ይገባል። ይህን ባደረግን ልክ ፈተናው ማሸነፍ እንችላለን ማለት ነው። እንግዲህ ይህንን ካየን አንጻር በማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ ይህ በጸሎትና በጾም ካልሆነ በስተቀር በምንም ሊወጣ አይችልም ማለት። ተመልከቱ የእግዚአብሔር ልጆች የመጣብን ከባድ ፈተና እንደ ድንጋይ ገዝፎ ቀና እንዳንል ቢያደርገንም እንኳን የመጀመሪያ ነጥባችን እምነት ነው። የምናምነው አምላክ እግዚአብሔር በምን ቁመና ላይ ሆነ ብንጠይቀው ፈተናውን ማለፍ እንችላለን ብለን ስንል አንዱ ጾምና ጸሎት ነው። ልባችን ንጹህ ሆኖ ስንጾም
ስንጸልይ እግዚአብሔር እንደ ተራራ የገዘፈውን ከባዱን ነገር ያነሳልናል ማለት ነው። በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ እንዳለው ምንድነው ያለው? የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተ ወደዚያ ሄድ ብትሉት ይቻላል። እምነታችንም እንደዚያ ጽኑ ከሆነ በእምነት በጸሎት በጾም ፈተናው ልናልፍ እንችላለን ማለት ነው። ለገጠመን ችግር ላገኘን መከራ ባቀረብነው ጥያቄ ልክ ከእግዚአብሔር ዘንድ መልስ የምናገኝበት ነው። ሁለተኛው ነጥባችን ያ ማለት ጾምና ጸሎት። ለምንድን ነው ቅዱስ ዳዊት ምን አለ መሰላችሁ? መዝሙረኛው ዳዊት መዝሙር 86 ላይ ትመልስልኛለህና በመከራዬ ቀን ወደ አንተ ጠራለሁ አለ። አያችሁ እግዚአብሔር እንደሚመልስልን እናምናለን። ከዚያስ ምን ይጠበቅብናል? ጾም ነው። ከዚያስ ጸሎት ነው። እግዚአብሔር ይሰማል። አምነን ነው የምንጠይቀው። ያመንነው አምላክ ደግሞ ጥያቄያችንን ይመልስልናል ማለት ነው። ጸሎት ዕለት ዕለት ችግራችንን ለእግዚአብሔር ለአምላካችን በመንገር ከፈተና የምንድንበት ትልቁ መሳሪያችን ነው። እንግዲህ ይህንን ባጭሩ ካልን ሶስተኛው ነጥባችን ወይንም ደግሞ ከፈተና የምናልፍበት አንዱ መንገድ ንስሐ መግባት ነው። እምነት አለ፣ ጾም ጸሎት አለ። ሶስተኛው ነጥባችን ደግሞ ንስሐ መግባት ነው። አንድ ክርስቲያን ወደዚህ ዓለም ሲመጣ ሁሉንም ነገር እየተቀበለ አልፎ ተሻግሮ ለሚመጣውም ትውልድ የሚያስረክብና ያም ትውልድ የሚሻገርበት ስለሆነ በእምነት ስንኖር በክርስትና እምነት ስንኖር አንደኛ እምነት ሊኖረን ይገባል። የጾም የጸሎትን ትርጉም ጠንቅቀን ልናውቅና ልንገነዘብ ልንረዳ ይገባል። ሲቀጥል ደግሞ ንስሐ ልንገባ ይገባል። ኃጢአት እንሰራለን፣ በደል እንፈጽማለን። ለዚህ ለበደላችን ለኃጢአታችን ካሳ ስርየትን ደግሞ ምን ያስፈልገናል? ንስሐ ያስፈልገናል። እንግዲህ ንስሐ ፈተና አስቀድሞ የፈጸመውን ኃጢአት ተከትሎ ሊመጣብን ይችላል። ይኸው ኃጢአታችንን አምነን በጸሎትና በንስሐ እንዲሁም በጸጸት እንድንመለስ የማንቂያ ደውላችን ነው። እግዚአብሔር ኃጢአተኛውን ይቅር ብሎ ምሕረት የሚያደርግ በደለኛውን ሰው ኃጢአቱን አምኖ እስኪመለስ የሚታገስ ለፍርድ የማይቸኩል ደግ አባት አለን። በአንደኛ ዮሐንስ መልእክቱ ቅዱስ ዮሐንስ ሲጽፍልን ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን። ስለዚህ ማንም ሰው ኃጢአት አልሰራው ማለት አይችልም ማለት ነው። እንግዲህ ኃጢአት በሶስት ገቢራዊ ሁነቶች ይፈጸማሉ። አንዱ በማሰብ ነው። አንድን ወንድም አንድን እህት በልቡ በክፋት የሚያስባትና በክፉ የሚመለከተው ሰው ካለ እሱ ኃጢአትን ሰራ ማለት ነው። የሚታይ አይደለም፣ በልቡ ነው። ነገር ግን እግዚአብሔር ያየዋል ያንን ሰው። በእግዚአብሔር ፊት ኃጢአትን ሰርተዋል። ስለዚህ ምን ይገባዋል? ንስሐ ይገባዋል ማለት ነው። ሁለተኛው በነቢብ ነው፣ በንግግር በቃል በስድብ ሊሆን ይችላል። በተለያዩ ነገሮች ሰውን በሚያስቀይም በሚጎዳ መልኩ ቃልን አውጥቶ መናገር፣ ይሄ ኃጢአት ነው፣ ንስሐ ያስፈልገዋል። ሶስተኛው ገቢር ነው። ገቢርን ተግባር ነው። እንግዲህ በልብ ያስበውን በቃል የተናገረውን በተግባር የሚፈጸመው ማለት ነው። የመደብደብም አለ፣ የመግደልም አለ፣ የመስረቅም አለ። እነዚህ ሲደመሩ ሶስቱ የኃጢአትን ዋና መንገድን የሚያሳዩ ናቸው። ስለዚህ እነዚህን ሁሉ ከአንድ ሰው ውስጥ ለመፋቅም ለመለየትም ምን ያስፈልጋል? ንስሐ ያስፈልጋል ማለት ነው። ንስሐ መቆጨትን መጸጸትንና ወደ እግዚአብሔር ለመመለስ ከልብ የመነጨ መሻትን የሚጠይቅ ይሆናል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ ኃጢአተኞችን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ማለት። ተመልከቱ፣ የሰው ልጅ በበደል በኃጢአት በክፋት ወድቆ ሲገኝ ያንን በደሉን ያንን ክፋቱን ያንን ኃጢአቱን ይቅር ሊል ክብር ይግባውና የጌቶች ጌታ የነገስታት ንጉስ አልፋ ኦሜጋ የሆነው የናዝሬቱ ኢየሱስ ክርስቶስ ወደዚህ ዓለም ዝቅ ብሎ የወደቀውን ለማንሳት የጠፋውን ለመፈለግ የተረሳውን ለማስታወስና ኃጢአተኛውን ኃጢአቱን ሁሉ ለማስወገድ ዓላማ አድርጎ ወደዚህ መጥቷል።
ስለዚህ እሱን አብነት አድርገን እኔና እናንተ ደግሞ ንስሐ ገብተን ከኃጢአት ከበደል ፈጽሞ ርቀን የእግዚአብሔር መንግስት ልንወርስ ይገባን ማለት ነው። እንግዲህ ሶስተኛውን ንስሐ አይተናል። አራተኛውን ነጥብ እስቲ አራተኛው ነጥብ ምንድነው? ትዕግስትና ጽናት ነው። አስተውሎ የእግዚአብሔር ልጆች፣ ፈተናን የምናሸንፍበት መንገድ አንዱ እምነት ነው፣ ሁለተኛው ጾም ጸሎት ነው፣ ሶስተኛው ንስሐ መግባት ነው፣ አራተኛው ደግሞ ትዕግስት እና ጽናት ያስፈልገናል። ለገጠመን ነገር በትዕግስት ችለን ተቋቁመን ጸንተን እግዚአብሔር ያሳልፍልኛል፣ እግዚአብሔር ይረዳኛል፣ እግዚአብሔር ያነሳኛል፣ እርሱ ይታደገኛል ብለን አምነን ምንጠብቅ ከሆነ ማናልፈው ማንወጣው ማንሻገረው ምንም ነገር የለም። ክርስቲያን እንደቀደሙት አባቶች ጽኑና ትዕግስተኛ መሆን እንዳለበት ብዙሃን አባቶች ደግሞ ደጋግመው በአንድም በሌላ ይነግሩናል። እንግዲህ የእግዚአብሔር ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል። እዩ ቅዱስ ያዕቆብ ምዕራፍ 1 ቁጥር 2 ላይ ሲናገር እንዲህ በማለት ነው፣ ወንድሞች ሆይ ይላል የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል። አስተውሉ እንግዲህ እኔና እናንተ አሁን ትዕግስት ካለን ጽናት ካለን የእግዚአብሔርን መንግስት የእግዚአብሔርን ቸርነት እንደገና ደግሞ በላያችን ላይ የደረሰብን ያጋጠመንን ፈተና ማለፍ እንደሚቻለን በትዕግስት ልናየው እንችላለን ማለት ነው። ቅዱስ እስጢፋኖስ አይሁድ በድንጋይ ሲወግሩት ፊቱን ከመከራ አላዞረም። ይልቁንም ምን አለ? ለሚወግሩትም ወገኖቹ ምንን ጠየቀ? ምህረትን ጠየቀ። ይቅር በላቸው ብሎ ጸለየ። ተመልከቱ ምን ያህል የእምነት ሰው ለእግዚአብሔር ቅርብ የሆነ አባት ይህንን አብነት ያስተምረናል ማለት ነው። እንግዲህ ፈተናን ሲደርስብን እንዴትና በምን መንገድ ማለፍ መሻገር ማሸነፍ እንችላለን ብለን ስንናይ ትዕግስት እጅግ መራራ ናት፣ ፍሬዋ ግን ጣፋጭ ነው። እንደው ትዕግስትና ጽናትን ስናነሳ መጽሐፈ ኢዮብን እንይ። ኢዮብ ከእናት ከአባቱ እግዚአብሔር በፈቀደለት እችን ዓለም ሲቀላቀል ራቁቱን ነው። እግዚአብሔር ደግሞ በረድኤት ጎበኘው፣ ሀብት ሰጠው፣ ንብረት ሰጠው፣ ፍሬ በረከት ሰጠው። በአካባቢው የተወደሰ የተከበረ የተፈራ ምስጉን ሰው ሆነ። ኢዮብ ግን ምን ያደርጋል? እምነት ያለው ሰው ስለሆነ ሀብቱ ሳይበግረው ንብረቱ ሳያታለው ዝናው ሳያስኮፍሰው በእግዚአብሔር ፊት ንጹህ መባ ያቀርብ ነበር። ንጹህ መባ ሲያቀርብ ሰይጣን ተመለከተው። አያችሁ እኔና እናንተም በትዕግስት በጽናት በእምነት በእግዚአብሔር ፊት በንጽህና ስንቆም ሰይጣን ይከሰናል። ሰይጣን ኢዮብን ከሰሰው። ምንድን ያለው? ሀብቱን ብትነሳው፣ ንብረቱን ብትነሳው፣ ልጆቹን ብትነሳው፣ የሰጠውን ሁሉ ብታጓድለት ሰው ነውና ይሰድብሃል አለ። ወዳጄ ኢዮብ ይሄን አያደርግም ነው ያለው እግዚአብሔር። ስለዚህ እኔና እናንተ ምንም አይነት ፈተና በዙሪያችን ቢገጥመንም እግዚአብሔር ስለኔና ስለ እናንተ ልጄ እንደዚህ አያደርግም አታደርግም ይለናል። ስለዚህ እድል ሰጠኝ ያለው ሰጠው። ተመልከቱ ኢዮብ ከተሰጠው ንብረት ልጆቹን ሁሉን አጣ፣ ጤናው ነሳ። ኢዮብ ግን ምንድን ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ተመልከቱ ተስፋችን በእግዚአብሔር ከሆነ ዓላማችን እግዚአብሔር ከሆነ መንገዳችን ሁሉ እግዚአብሔር በዘረጋልን ምንጓዝ ከሆነ ዛሬ ያጣናትን ነገር በትዕግስት ጠብቀን በእምነት ጸንተን ንስሐ ገብተን ወደ እግዚአብሔር ምንጸልይና ምንጾም ከሆነ ፈተናዎች ሁሉ ታሪክ ሆነው ይቀራሉ፣ በነበርም ይወሳሉና። ለምን? የሚያሻግረን የሚረዳን የሚያነሳን የሰራዊት ጌታ እግዚአብሔር ከኔና ከእናንተ ጋር ስለሆነ ማለት ነው። ኢዮብ ጸና፣ ታገሰ። የኢዮብን ያህል ትዕግስት እኔና እናንተ አልገጠመንም። መታገስ አንችልም። ዛሬ ስለበላ ነው ነገ ይጎልብናል ብለን ምንንጨነቅ ሰው ነን። ነገር ግን መድኃኒታችን ኢየሱስ ክርስቶስ እኮ እንድንበላም እንድንጠጣም እንደገና ደግሞ ለምንበላውም ለምንጠጣው እንዳንጨነቅ እንዳንባዝን
በማቴዎስ ወንጌል ምዕራፍ 6 ቁጥር 26 ጀምሮ ስለምን ትጨነቃላችሁ ብሎ ብዙ ነገር ተነግሮናል። ያንን አብነት አድርገን እኔና እናንተ ፈተናውን እንደው በጥበብ በእምነት ማለፍ መሻገር እንደሚገባን እንደው ከብዙ በጥቂቱ ይሄን ያህል እንደው እግዚአብሔር አስተምሮናልና ያስተማረን የመከረን የአምላካችን የመድኃኒታችን የልዑል እግዚአብሔር ስም ለዘላለም እስከ ዘላለም ድረስ የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ከዚህ በመቀጠል አንድ መዝሙር በጋራ አብረን እንዘምራለን። ወደ አንተ እሰግዳለሁ ሳለሁ በሕይወቴ ላንተ እገዛለሁ እስከ ዕለተ ሞቴ አንተንና መድኃኒቴ የዘላለም ቤቴ አንተንና መድኃኒቴ የዘላለም ቤቴ ወደ አንተ እሰግዳለሁ ሳለሁ በሕይወቴ ላንተ እገዛለሁ እስከ ዕለተ ሞቴ አንተንና መድኃኒቴ የዘላለም ቤቴ አንተንና መድኃኒቴ የዘላለም ቤቴ ሳይመሽብኝ ቀኑ ሳይጨልም ድንገት በጽድቅ ጎዳና ልጓዝ ወደፊት ምራኝ መንገዱን አሳየኝ እንዳልሳሳት ምራኝ መንገዱን አሳየኝ እንዳልሳሳት ወደ አንተ እሰግዳለሁ ሳለሁ በሕይወቴ ላንተ እገዛለሁ እስከ ዕለተ ሞቴ አንተንና መድኃኒቴ የዘላለም ቤቴ አንተንና መድኃኒቴ የዘላለም ቤቴ የነፍሴ ሥጋዬ የሕይወቴ ቤዛ አትበለኝ ችላ በደሌ ቢበዛ አንተን አምኜ እኖራለሁ ወዴትስ እሄዳለሁ አንተን አምኜ እኖራለሁ ወዴትስ እሄዳለሁ ወደ አንተ እሰግዳለሁ ሳለሁ በሕይወቴ ላንተ እገዛለሁ እስከ ዕለተ ሞቴ አንተንና መድኃኒቴ የዘላለም ቤቴ አንተንና መድኃኒቴ የዘላለም ቤቴ